ሰላም ጤና ይስጥልን እንደምን አላችሁ ተመልካቾቻችን። ቅዳሜ ጧት ፋና 90 አሁን ደግሞ ጥቂት ደቂቃዎችን ወስደን ከእንግዳ ጋር ቆይታን ልናደርግ ነው። የበርካታ አረጋውያን መጦሪያ የህፃናት ማደጊያ ከዛ በተጨማሪ ደግሞ ለበርካታ ሴቶች ማረፊያም ጭምር የሆነ ነው እያወራው ያለሁት ስለ ሜሪ ጆይ ኢትዮጵያ የበጎ አድራጎት ማህበር ነው። ከማህበሩ መስራችና ስራ አስኪያጅ ከሆኑት ከሲስተር ዘቢደር ዘውዴ ጋር ነው ዛሬ ቆይታን የምናደርገው። ይህንኑ ቆይታችንን እናንተ ተመልካቾቻችንም ተከታተሉን ዘንድ አስቀድመን ጋበዝን። ስለተገናኘን በጣም ደስ ብሎኛል። እኔም በጣም አመሰግናለሁ። በጣም ደስ ብሎኛል። ከተመሰረተ 30 ምናምን አመታትን ተከታተለ 33 አመታትን ከተጠነሰሰ 2 አመት ያው በሐሳብ ቆይቶ ፈቃድ ያገኘ ነው። ያው እንግዲህ ካገኘን 33 አመት ጨርሰናል። ከምን እንድንነሳ ፈለኩኝ ሜሪ ጆይ ውልደቱን እንድናነሳ ፈለኩኝ። በተለያዩ አጋጣሚዎች ላይ ስለ ሜሪ ጆይ መስረታ በርካታ ነገሮችን ሰምተናል። ቅጽበቱን ግን ወደ ኋላ መለስ ብለን እንድናስታውሰው ፈልጋለሁኝ። የበጎ አድራጎት ድርጅቶች በተለያየ መንገድ መነሻ ሊሆን ይችላል። ከዛ ደግሞ አላማቸው ተመሳሳይ ነው። መነሻቸው ግን የራሳቸው የኋላ ታሪክ አላቸውና ውልደቱን እናንሳና ጨዋታችንን ጀምር። ሜሪ ጆይ የተወለደው በራሴ የግል ክሊኒክ ውስጥ ነው። እኔ ሊሙ ገነት ውስጥ ሴቭ ዘ ችልድረን ኖሮ ይሰራ ነበር እና በበቁሎ እየሄድኩ ነበር ጤና ማስተምረውና ያንን ያዩ የቀበሌ ምክትል ሊቀመንበር በዚህ እድሜሽ ከምትቸገሪ በዛን ጊዜ አስኮ ላይ የወላዶች ክሊኒክ አልነበረም፣ አምቡላንስ ለመጥራት ስልክ አልነበረም የዛሬ 37 አመት በፊት እና ይሄንን ክፈች ያሉኝ እና በአንድ ወር ውስጥ 3 ወላዶች ሞቱ እና ያንን አይተዋን በበኩሉ የሻንቺ ነርስ ነሽ ለምን እዚህ እንስጥሽና ማዋለጃ ክፈች ያሉኝ። አልተቀበልኩም በዛን ሰዓት። በመጨረሻ ግን እህቴ ምጥ ያዛት፣ ነርስ ነኝ፣ ኪቷ ላይ ማዋለድ አቃተኝ። አምቡላንስ መጥሪያ የለንም። ሌሊት ጳውሎስ ሆስፒታል የግድ መኪና አስቆመን ይዘናት ሄድን። በሰላም ተገላገለች። የዛን ቀን ወሰንኩኝ እነኚህ ወላዶች የሞቱት በዚህ ችግር ነው ብዬ። ከዛ በኋላ ያው ሜሪ ጆይ ከመመስረቱ በፊት አስኮ ገብርኤል የሚል ክሊኒክ የግሌ ነበረኝ። እንግዲህ በዛ ሰዓት እንግዲህ በመሃል ታመምኩኝ፣ አፍንጫዬ ውስጥ እጢ በቀለ። በመጨረሻ ግን በሃይማኖት ኦርቶዶክስ ነኝ። ክሊኒኬን ዶኔት ለማድረግ ማዘር ትሬዛን በጣም ወዳቸዋለሁ፣ ወይ እንደሳቸው ልስራ ወይ ልሞት ብዬ ተሳልኩኝ እና ሜሪ ጆይ አስኮ ገብርኤል ክሊኒክን ወደ ሜሪ ጆይ ቀይሬ በጎ አድራጎት ስራ ለመስራት ሜሪ ጆይ ተወለደ። በመቶ ልጆች ጅማሮን ያደረገው ሜሪ ጆይ ኢትዮጵያ ከዛ በኋላ ቀጥሎ ዛሬ ወደ 167,000 በላይ ሰዎች የሚረዱበት ትልቅ ተቋም ሆኗል። በውስጡ በርካታ ነገሮችን ያካተተ ነው። ህፃናት አሉ፣ አረጋውያን አሉ። በአንድ ነገር ብቻ የተገደበም አይደለም። ግን ከርሶ እንስማ ውስጥ ክሊኒክ ስላለ ነርስም ስላለው ጤናው ላይ ብቻ ነበር ፎከስ ልናደርግ ያሰብነው። ከዛ በኋላ ግን የማህበረሰቡ ችግር ከጤና በላይ ስለሆነ ህፃናት መማር አለባቸው፣ እናት በገቢ ማስገኛ መደራጀት አለባት፣ ትምህርት ላይ መስራት አለብን ብለን የተቀነባበረ ብለን ጀመርን። አሁን ሜሪ ጆይ ትምህርት ላይ ይሰራል፣ ገቢ ማስገኛ እናቶችን ማደራጀት ወጣቶች ላይ ይሰራል፣ እንደዚሁም ደግሞ ጤና ላይ ሰፊ ስራ ይሰራል። ህፃናትን ማዕከል ቻይልድ ሴንተር ማዕከል ያደረገ ስራ ነው። ከዛ እናትን ከዛ እያለ እስከ ማህበረሰቡ ይሄዳል። በሜሪ ጆይ እንግዲህ በትንሹ የተጀመረው ዛሬ የራሳችን ሆስፒታል ገንብተናል። የኩላሊት እጥበት በቅርቡ ጀምረናል። የአረጋውያን ማዕከል አለን ሐዋሳ ላይ፣ የወጣቶች ማዕከል አለን። በተለያየው ክልል እንግዲህ በዚህ ሰዓት እንኳን የሚረዱ 167,000 ነው ዳታው የሚያሳየን። እንደው ይሄ ሁሉ ሲሆን ሀገር በቀልም ተቋም ነው። ከዛ ደግሞ የሚያግዙት በርካታ ደግሞ ሰዎች አሉ፣ በግለሰብ ደረጃ በመንግስት ደረጃ እንዲሁም ደግሞ ከውጭ ሀገራትም ጭምር ሜሪ ጆይን የሚያግዙ። እሱስ የሂደቱ ምንድነው የሚመስለው? ድሮ 10ኛ አመታችን እስክና ከብር ድረስ 13 የውጭ ድርጅቶች ነበሩ፣ በጣም ብዙ። አሁን ግን እየቀነሰ መጥቶ 2 ነው ያለን፣ የለም። በአጋጣሚ ሜሪ ጆይ በጣም እድለኛ ነን። እግዚአብሔርን መረርቶን ኢትዮጵያውያን ለኢትዮጵያውያን የሚለውን ይሄ ሎካል አገር በቀል ስራዎችን መስራት ጀመርን። አሁን ሆስፒታሉን የሰሩልን ኢትዮጵያውያን ናቸው። የኩላሊት እጥበቱን መንግስት እና ኢትዮጵያውያን ናቸው ያው
የግሉ ማህበረሰብ በጣም ይረዳናል። በጎ ፈቃደኞች በጣም አሉን እና እነሱ ተባብረው ነው እየሰሩ ያሉትና አሁን ይሄ ዓለም ላይ ያለው ክራይሲስ ብዙ የእርዳታ ድርጅቶች ከኢትዮጵያ እንዲወጡ አድርጓቸዋል። በጎ አድራጎትን እርስዎ እንደ ስራ ወይም ደግሞ እንዴት ነው የሚመለከቱት? እንደው እሱን ማወቅ ፈልጋለሁ። አገልግሎት በጣም እኔ እናቴ ናት በአጋጣሚ ነው ወዲህ ስራ እንድገባ ሁሉ ትልቅ ምሳሌ የሆነችኝና እናቴ ድመት ውሻ የምታረስ ደግ እናት፣ ያልተማረች ግን ከተማሩት በላይ የምታስብ እናት ነው የነበረችኝ። አባቴ አገሬ እንደወድ አደረጉኝ፣ እናቴ ደግሞ የበጎ ስራ እንድሰራ አደረገችኝና በጎነት ማለት እኔ አገልግሎት ነው። ሰው አይደለም ፈጣሪ ፈጠረን። ሙስሊምም ሁኚ ክርስቲያንም ሁኚ ጌታ ነው የፈጠረን አምላክ ሰው አድርጎ የፈጠረን ለአገልግሎት ነው። አገልግሎት ሰጪ ነው የሰው ልጅ እና እኔ እማየው በቃ ሰማያዊ ቤቴን ነው። እኔ ቤቴ በሰማይ ነው። እቺ ጊዜያዊ ናት። ምድር ላይ የምንቆየው ትንሽ እድሜ ናትና እዚህ ምድር ላይ በቆየሁበት ሰዓት ባገለገልኩት ስራ ነው ጌታ የሰማያዊ ቤቴን የሚከፍተው ብዬ ስለማምን እንደ አገልግሎት ነው የምወስደውና በዚህ ላይ ደግሞ ጤናማ ሆነሽ ነው የምትኖሪው። ደስተኛ ነሽ። ነጋ አልነጋ ብለሽ ለሌላው ስለምትኖሪ ደስ ይልሻል። ለቤተሰብሽ ብቻ አይደለም የምትኖሪው። ስለዚህ ተደስተሽ ወደ አባትሽ የምትሄጂበት ስራ በጎ አድራጎት ስራ ነው። ይሄንን አያይዘን ትንሽ መለስ እንበል፣ ወደ ልጅነቱት እንመለስ። ወደ ጭንቻ ልውሰዶትና ከአስተዳደግ ጀምሮ ቀደም ሲል ስለ እናቶትም እያነሱልኝ ነበርና ጭንቻ እንዴት ነበር? የልጅነት ጊዜዎት ምን ይመስል ነበር የሚለውን ደግሞ እናንሳና እንጫወት። እናትና አባቴ 10 ነው የወለዱት። 5ቱ ሞተው 5 ነው ያደግነው። 5 ሴቶች ነን ያደግነውና በፍቅር ነው ያሳደጉን። ለኔ የትምህርት ቤት ጓደኞቼ ብዙ ጊዜ እህቶቼ ናቸው እና ያለው ነገር በጣም ደስ ይላል። ገጠር ውስጥ ነው ያላዩት ሀገር አይናፍቅም ይባላል አይደል? እኔ ነርሲንግ ስመጣ ነው አዲስ አበባን ያየሁት። አርባ ምንጭን ያየሁት ኢቭን መኪና ላይ የተሳፈርኩት እኔ ሚኒስትሪ ፎቶ ለመነሳት አርባ ምንጭ ስመጣ ነው። ብዙ ነገር እኔ የምኖርባት ያቺ ገጠር ውስጥ ከኔ በላይ ሰው የለም ብዬ ነው። ከዛ በኋላ አርባ ምንጭ ስመጣ አርባ ምንጭ ሳይ፣ አዲስ አበባ ስመጣ አዲስ አበባን ሳይ፣ ሴቶቹን ሳይ እንዲህም ይቻላል እንዴ እንዲህም ዘንጦ መኖር ይቻላል እንዴ የሚለውን እያደገ መጥቶ ነው እዚህ ደረጃ የደረስኩት። ከሜዲጆይ በፊትም የተለያዩ የጤና ሙያዎች ላይ ሌሎች ድርጅቶች ላይም የማገልገል እድሉ ነበር? አዎ የካቲት 12 ሆስፒታል ሰርቻለሁ፣ ጳውሎስ ሆስፒታል ሰርቻለሁ። ከዛ ደግሞ ሴቭ ዘ ችልድረን ኖርዌይ ኑሮን ለማሸነፍ ብዬ ገጠር ደሞዙ ከፍ ያለ ስለነበረ ተነስቼ ደግሞ ሊሙ ገነት ገባው። ከዛም በጎዳና ተዳዳሪ ላይ ዝውውር አግኝቼ አዲስ አበባ በኖርዌይ ህፃናት አድን ድርጅት ገባው። ከዛ ሜሪጆይ ተመሰረተና ወደ ሜሪጆይ ገባው። እስካሁን አለው። በጣም ጥሩ። የኩላሊት እጥበት ማዕከሉ ስለሱ ትንሽ ነገር እንድናወራ ፈለኩኝ። የኩላሊት እጥበት ማዕከሉ አጀማመሩ ራሱ በጣም የሚገርም ነው። የኛ የምንረዳቸው ሰዎች ስለሞቱ ልጅ ቤተሰብ በትነው የሚያሳጥቡበት ገንዘብ ስላጡ ስለሞቱ የተጀመረ ነገር ነውና በአጋጣሚ ከሚረዳን አቶ አንተነህ እውነቱ ይባላል ሆስፒታል እየገነባን ነበር በፕራይቬት ባለሀብቶቹን አሰባስበን። እዛ ላይ ነው ይሄን ስናወራ ለምን አንጀምርም ተባለ። የሲያትል ነርሶች ማህበር ማሽን ነበራቸው። እሱን ጠየቅን፣ ሰጡን። ሁሉ ነገር ተሰካካና አዋሳ ላይ ጀመረን። ከዛ በኋላ አዲስ አበባ ከፈትን። ከዛ አርባ ምንጭ ከፈትን። ከገባን በኋላ በጣም ከባድ ነው። በጣም ከባድ በሽታ ካሉ በሽታ ሁሉ የኩላሊት በሽታ በጣም መጥፎ ነው፣ ቆሻሻ ነው። አንደኛ ወዲያው እንትን የሚል አይደለም። ቤተሰብ ይፈርሳል፣ ንብረት ታጫለሽ። ብዙዎቹ አሁን ጋር ንብረት ሸጠዋል። ከቤተሰብ ጋር ብዙዎቹ ትተዋቸው ይሄዱ አሉ። ምክንያቱም አንቺም እኔም ቢሆን የምናደርገው ነው የራሳችን ህይወት ስላለ 6 ዓመት 7 ዓመት ከአባትሽ ጋር ወይ ከእናትሽ ጋር አትኖሪም። የግድ ነው የራስሽም ህይወት ስላለ በጣም ከባድ ነው። በዚህ ላይ ደግሞ ብዙ ገንዘብ ያስወጣል። አሁን በአመት
ታጥቦ ወደ ስራ ለመግባት አንድ ሰው በሳምንት 3 ጊዜ እኛ ጋር እንኳን ቢታጠብ 900 ሺህ ብር ያስፈልጋል። 900 ሺህ ብር እኔና አንቺ መታጠብ አንችልም። ውድ ነው። በአመት ምን ሰርተሽ ነው 900 ሺህ ብር የምታገኘው? ስለዚህ በየገበያው እየተለመነ ነው እየታጠቡ ያሉትና ያሳዝናል። ስንት ክልሎች ነው? ስንት የእጥበት ማዕከል ማለት ነው? አሁን እኛ ያቀድነው የከፈትነው 3 ነው። አዲስ አበባ፣ አዋሳና አርባ ምንጭ፣ በቅርቡ ደብረ ብርሃን ልንከፍት ነው እያለ እንሄዳለን። ባለሀብቱን ይዘን በግል ያሉ ክሊኒኮችን ሆስፒታሎችን ይዘን አብሮ በጋራ ለመስራት በ5 አመት እንግዲህ እግዚአብሔር ከፈቀደ ወደ 20 ሴንተር ለመክፈት ተዘጋጅተናል። የሱ ፈቃድ ከሆነ ክረምት ሲመጣ እንደ ሀገር ከሚሰሩ በርካታ ስራዎች መካከል አንደኛው የበጎ አድራጎት ስራዎች ይገኙበታል። የአቅመ ደካሞችን ቤት ማደስ፣ በፍቃደኛ ወጣቶች ደግሞ የተለያዩ አገልግሎቶችንም እንዲሁ ይጨምራልና አሁን ያው ሰኔም ስለሆነ ያለነው አጋማሹም ላይ እየገባን ስለሆነ እሱ እንድናነሳ ፈልጋለሁ። በተለይ በጎ ፈቃድ ላይ የሚሰራ ስራ በጣም ማበረታታት አለብን። በአጋጣሚ የበጎ ፈቃድ አምባሳደር ነኝ እኔ እና አንደኛ ለግለሰቡ በጣም ይጠቅማል። በጎ በሰራን ቁጥር ፒቱይታሪ ግላንድ ሴሮቶኒን የሚባል ኢንዛይም ያመነጫልና ያ በጎነት ጤናማ ያደርጋል፣ ፍቅር ይሰጣል፣ ሰው እንድትወጂ ያደርግሻል፣ ወገኔ አገሬ ያልሽ ትሄጃለሽ። ሁለተኛ እንደ ማህበረሰብ ስናይ ለተቸገሩት መድረስ ይሄ በጎነት በጎ ፈቃደኛነት ትልቅ ጥቅም አለው። እንደ አገር ስናይ ደግሞ አገር እንቀይራለን። በጣም ሌሎች እኮ የሰለጠኑ አገር ቀየሩ እኮ አንደኛው ትልቁ ነገር በጎ ፈቃደኛነት ነው። ዛሬ ደግሞ በአገራችን አሁን በቤት እድሳት ስናይ በችግኝ መትከል በተለያዩ አብሮ የሚሰሩ ነገሮች እኔ በጣም መበረታታት ያለበትና እንደገና ለሜንታል ዴቨሎፕመንት አሁን ዩኒቨርሲቲ ተማሪዎች ትምህርት ቤት ሲዘጋ ወጣቶች የበጎ ፈቃድ ድንበር ተሻጋሪ የሆኑ የሌላው ማህበረሰብ ባህል አይተው እታች ወርደው መስራት በጣም ያስደስታልና ትልቅም ጥቅም አለው። በጣም ትልቅ ጥቅም አለውና ማንነታችን ላይ ኮርተን ነገ ለሌላው መኖርን የሚያስተምረን ስራ ነው። እኔ በዚህ አጋጣሚ መንግስትን በጣም አፕሪሼት ላደርግ እፈልጋለሁ። ከየትን ጀምር ለሚሉትስ? ከየትን ጀምር? ከቤታችን በጎ ፈቃደኛነት አንደኛ ሰፈራችን ውስጥ አለ መስራት የምንችለው። ምክንያቱም እኔ እናቴ ሰፈር ውስጥ ነው የጉድጓዷ ስንቀዳ ለተቸገሩት እስቲ ቅዱ አድርሱ በባልዲ ስትለን፣ ማየት ለተሳናቸው ደግሞ እስቲ መንገድ አሻግሩ ስትለን፣ ታዘዙ ስትለን ነው የጀመርነው። ስለዚህ በጎ ፈቃደኛነትን ቤተሰብ ላይ ነው መሰራት ያለበት። አንቺን የሚሰሩ እናት አባትሽ ናቸው። አንቺ ደግሞ እናት የቀሩትን ትሰሪያለሽና ምንም ነገር አያስፈልግም በጎ ለመሆን። የግድ ሀብት እስኪኖረኝ ብለሽ ትልቅ ነገር ትምህርት እስኪኖረኝ አይልም። እናቴ አልተማረችም፣ በጣም ደግ ናት፣ በሰፈር ውስጥ የምትወደድ ነበረች። ስለዚህ ሁላችንም ከቤታችን ጀምረን ሰፈራችን እያለ እያደገ በጎነት ለኢትዮጵያ በጣም ያስፈልጋታል። ዛሬ እንጀምር ነው የምለው። በሺዎች ለሚቆጠሩ ሰዎች ማረፊያ የሚሆን ትልቅ ተቋም መመስረት፣ ለዛ ተቋም በራሱ መመስረት ምክንያትም መሆን በጣም ትልቅ ነገር ነው። እሱ ያለውን ስሜት ልጋራና በጣም ደስ ይላል። እኔ የተማርኩት ነገር አንድ ሰው ለውጥ ማምጣት ይችላል። በቃ በሜርጆ አንዳንዴ የሰራነውን ስራ ወደ ኋላ ተመልሼ ሚዲያም ሶሻል ሚዲያ ላይም ሊሆን ይችላል የተለያየ ቦታ ሳይ ይቻላል ነው የምለውና እኔ እያንዳንዱ ግለሰብ በጣም ኮሚትድ ከሆነ መስዋዕትነት ከከፈለ ለሀገራችን በተለይ ደግሞ ቀና አስተሳሰብ በእውነት የአሁን ወጣቶችን እኔ አልሰራናቸውም። ወጣቶችን እንደው እኔ እናቴ እንደሰራች አሁን ደግሞ ወጣቶችን ሁላችንም ብንሰራቸው ለሀገራችን ትልቅ ጥቅም ይሰጣሉና ይሄ ሶሻል ሚዲያው በጣም ጥቅም አለው። በደንብ ከሰራንበት፣ ካልሰራንበት ደግሞ ይዞን ይጠፋል። ስለዚህ ወጣቱ አሁን የደረስንበት ነገር ጥሩ ስለሆነ
ለውጥ ማምጣት ይችላል። እንደ እናት እኔ ወጣቱን የምመክረው ኢትዮጵያ ሀገራችንን ወደናት ትንሽ ጠጠር እያስቀመጠን ሀገራችንን በዓለም ደረጃ ከፍ የምትልበትን ኢትዮጵያን ብናያት ደስ ይለኛል። እንዴት ነው ሰዎች ወደ ሜሪጆይ መጥተው አባል መሆን የሚችሉትና ሜሪጆይን በተለያዩ አገልግሎቶች ማገልገል የሚችሉት? ሜሪጆይ በጣም ብዙ በጎ ፈቃደኞች አሉት። ከእናቶች ጀምሮ ከ4000 በላይ እናቶች አሉ በየቤቱ ልጆቹን የሚከታተሉልን። ሌላው ደግሞ ሜሪጆይ መርዳት የሚቻለው ያለንን ቁሳቁስ በመስጠት አሁን ብዙ ጊዜ ያልነካነው ልብስ አለ ቁም ሳጥን ውስጥ፣ ያልነካነው የቤት ዕቃ አለ፣ የረሳነው አለ እና ይሄ ልክ ፈረንጆቹ እንደሚያደርጉት ፈረንጆቹ ገና ላይ ነው እንዳለ ቤታቸውን ያዩና ሙሉ ነገር አውጥተው ይሰጡና ይተካሉ። ባንተካ እንኳን አልባሳት የተለያየ ነገር ብንሰጥ፣ አሁን ለምሳሌ ሰኔ ነው መንግስት መስሪያ ቤት ብዙ ነገሮች የሚቀየሩ አሉ። እኛ ድሮ ያንን ሸጠን ለአረጋውያን ለህፃናት እናደርግ ነበር። አሁን ሰሞኑን በየመንግስት መስሪያ ቤት እየዞርን ነው። የሚሸጡ እቃዎች አሉ። እነኛን እቃዎች ወደ ሜሪጆይ ቢመጣ እቃው የሚሰጠው ለአረጋውያንና ለህፃናት እንሰጥና የተረፈውን ደግሞ ሸጠነው ለኩላሊት እጥበት እናውለዋለን። ይሄ አንዱ የዶኔሽን የመስጠት ያላቸውን ቁሳቁስ ወደኛ ማምጣት ነው። ሁለተኛ አባል መሆን ነው። በ200 ብር ሜሪጆይ መጥቶ አባል መሆን ለራስ ዋስትና እንደ መግዛት ነው። ይሄ ነው ያለ። ሌላ ህፃናትን ስፖንሰር ማድረግ አዲስ አበባ ላይ ብቻ ወደ 10,000 ህፃናት በኢትዮጵያውያን እያደጉ ነው። ሁሉም መስሪያ ቤት ሚኒስትሮች ጽህፈት ቤት እኛ ጋር ልጆች አሏቸው። የጠቅላይ ሚኒስትሩ ራሱ እኛ ጋር ወደ 50 ልጆች አሏቸው የሚያሳድጓቸው። በየበዓሉ እየሄዱ ከስብሰባ ሲኖር፣ በዓል ሲኖር፣ የተለያየ ዝግጅት ሲኖር ከልጆቹ ጋር ጊዜ የሚያሳልፉ ብዙ የሚኒስቴር መስሪያ ቤቶች አሉ። ቀጣይ ሜሪጆይ ምን አስቧል? ቀጣይ እንግዲህ ሆስፒታሎቻችን በቅርብ ይመረቃሉ። አዋሳ ላይ እየሰራ እንገኛለን። አዲስ አበባ ላይ ኦልሬዲ አርቋል። እቃም ከኒዘርላንድ እየመጣልን ነው። በቅርቡ መስከረም ላይ ስራ ይጀምራል ብለን እናስባለን። ሆሳዕና ላይ ክሊኒክ በቅርቡ እናስመርቃለን። የአረጋውያን ማዕከል እዛም አለን እያለ እየሰፋ ሄዳል። ደብረ ብርሃን ላይ ቦታ ተረክበናል። ዲላ አሁን በቅርቡ ሄደን መሬት እንረከባለን እያለ በዚህ በብዙ ስራ በአዲስ ስራ እንገናኛለን ብዬ አስባለሁ። በጣም ነው የማመሰግነው። እኔም እንግዲህ ሜሪጆይ ያሰባቸው ነገሮች በሙሉ ተሳክቶ ዳግም ደግሞ ለመገናኘት ያብቃን እላለሁኝ። በጣም አመሰግናለሁ። አሜን። ተባረኩልኝ። በዚህ አጋጣሚ ፋናን በጣም ላመሰግን ወዳለሁ። ተመልካቾቻችን የእንግዳ ሰዓት ቆይታችን የተከታተላችሁትን ይመስል ነበር። ቀሪ የፋና 90 ጉዳዮች ይቀጥላሉ። በያላችሁበት መልካም ጊዜ ይሆንላችሁ።